ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ ወደ አርሰናል ቤት ይወስድንና የማርቲን ኦዴጋርድን ጉዳይ እናነሳለን። ማርቲን ኦዴጋርድ ከጉዳት ሲመለስ ከቡድኑ ጋር እንዴት ባለ መልኩ ይዋሃዳል የሚለውን ሐሳብ ነው የምንመለከተው። አሰልጣኝ ሚኬል አርቴታ ቀደም ሲል የሰጠው አይነት ሚና ይሰጠዋል ወይ? በነጻነት በሜዳው ያካለለ እየተንቀሳቀሰ እንዲጫወት ይፈቅድለታል ወይ የሚለውን እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። አርሰናል ከሰንደርላንድ ጋር በስታዲየም ኦፍ ላይት ያደረገውን ጨዋታ መለስ ብላችሁ ካስታወሳችሁ በሳምንት ውስጥ ለሶስተኛ ጊዜ ከሜዳው ውጪ ሶስተኛ ድል ለማስመዝገብ እየተንደረደረ የነበረበት አጋጣሚ ነበር። ነገር ግን ያ ጨዋታ እንደተጠበቀው ሳይሆን ቀርቶ በኋላ ላይ መጨረሻ ላይ እንደተመለከትነው ባለቀ ሰዓት በተቆጠረበት ጎል አማካኝነት ጨዋታው በአቻ ውጤት ተጠናቋል። አጋጣሚው ለመድፈኞቹ በተወሰነ መልኩ ደስታቸውን ያደበዘዘባቸው ቢሆንም አሁንም ግን ጤናማ የሆነ መሪነት አላቸው። በደረጃ ሰንጠረዡ ከአናት ነው የተቀመጡት። ከተከታያቸው ያላቸው የነጥብ ልዩነት 4 ነው። ስለዚህ ክፍተት አለ። በዛ ላይ ደግሞ ለአርሰናል መልካሙ ነገር ወደ ዋናው ቡድን ለመመለስ እየተጠባበቁ ያሉ ተጫዋቾች መኖራቸው ነው። ከፍ ያለ ብቃት ያላቸው የራሳቸውን አሻራ በቡድኑ ላይ ሊያሳርፉ የሚችሉ ተጫዋቾች ወደ ቡድኑ ለመመለስ ተቃርበዋል ከጉዳት። ማርቲን ኦዴጋርድ፣ ቪክቶር ዮኬሬሽ፣ ካይ ሃቨርትዝ፣ ኖዲ ማዱኬ፣ ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ አርሰናል ባደረጋቸው የመጨረሻዎቹ ጨዋታዎች ላይ ያልነበሩ ተጫዋቾች ናቸው። ከነዚህ መካከል ግን ኦዴጋርድ፣ ማዱኬ እንደዚሁም ሃቨርትዝ ከሰሞኑ ሊመለሱ እንደሚችሉ ይጠበቃል። ዮኬሬሽና ማርቲኔሊም ቢሆኑ የሚመለሱበት ጊዜ ሩቅ እንዳልሆነ ነው የሚታመነው። እነዚህ ተጫዋቾች እያንዳንዳቸው ወደ ቡድኑ ሲመለሱ የሚያበረክቱት የሚሰጡት የራሳቸው የሆነ የተለየ ነገር አላቸው። ስለዚህ መምጣታቸው ለመድፈኞቹ የተለየ ነገር ይጨምራል፣ ምንም ጥያቄ የለውም። በተለይ ደግሞ እነዚህ አብዛኞቹ ተጫዋቾች በፊት መስመር የሚሰለፉ መሆናቸው ከግምት ሲገባ አርሰናል የበለጠ በፈጠራው ከፍ እንዲል ጎሎችን የበለጠ ማስቆጠር እንዲችል የሚያግዙ ነው የሚሆኑት። እንደሚመለሱ ከሚጠበቁት ተጫዋቾች መካከል አንደኛው ኦዴጋርድ ነው። መቼ ይመለሳል የሚለውን ግን በእርግጠኝነት መናገር አይቻልም። አንዳንዶች ለሰሜን ለንደን ደርቢው ጨዋታ ሊደርስ እንደሚችል እየተናገሩ ነው የሚገኙት። የኖርዌይ ብሔራዊ ቡድን አሰልጣኝ ስቴል ሶልባከን አማካዩ በጥሩ መንገድ እያገገመ መሆኑን ተናግረው ነበር። በብሔራዊ ቡድን ጨዋታዎች ወቅት ብሔራዊ ቡድን ተቀላቅሎ ስለነበር ኦዴጋርድም እየተጓዘ ያለበት መንገድ ጥሩ ስለመሆኑ ተናግረዋል። ትንሽ ይቀረዋል ብለው ነበር። አንበላቸው የብሔራዊ ቡድን አንበልም ነው ጭምር ነው፣ የአርሰናል አንበል ብቻ ሳይሆን። ለዚያም ነው ብሔራዊ ቡድኑን ተቀላቅሎ ከብሔራዊ ቡድኑ ጋር ቆይታ እንዲያደርግ የሆነው። ምንም እንኳን የማገገም ሂደት ላይ ቢሆንም የእሱ መገኘት በካምፕ ውስጥ የሚፈጥረው ተጽዕኖ ስላለ ነው ያንን ያደረጉት። ኖርዌይም ከ1998 በኋላ 1998 እሱም የተወለደበት ዓመት እንደሆነ ይታወቃል። ከዚያ በኋላ ለመጀመሪያ ጊዜ ኖርዌይ በዓለም ዋንጫ መሳተፍ የቻለችበት እድል ተፈጥሮላታል። የሆነ ሆኖ የኦዴጋርድ መመለስ ለአርሰናል መልካም ዜና ነው። በየትኛውም መንገድ ጉዳት እንዳስተናገደ ሲሰማ ብዙዎች የደነገጡት ለዛ ነበር። ምክንያቱም የ26 ዓመቱ ተጫዋች በፈጠራ በኩል ለቡድኑ የተለየ ሚና የሚያበረክት ተጫዋች መሆኑን ሁሉም ያውቃል እና ጉዳት ያስተናገደበት ወቅት ደግሞ አጋጥሞት ከነበረው የትከሻ ጉዳት ከተመለሰ በኋላ ብዙም ሳይቆይ ስለነበረ ብዙዎች ተቆጭተዋል። በኒውካስል ዩናይትዱ ጨዋታ የነበረውን ተጽዕኖ ብዙዎች የሚያስታውሱት ነው። ኦሎምፒያኮስን በገጠሙበት ጨዋታም እንደዚሁ። ነገር ግን ዌስትሃም ዩናይትድን በገጠሙበት ጨዋታ ክሪስቴንሴው ሰመርቬል ፈጸመበት ጥፋት ማለት ይቻላል ለጉዳቱ ምክንያት ሆኗል እና ጊዜው ለተጫዋቹም ለአርቴታም የሚያበሳጭ ነበር። የትኛውም ተጫዋች ከጉዳት ተመልሶ ከቡድኑ ጋር ጥሩ እየተዋሃደ ባለበት ጊዜ በዛ ላይ ደግሞ አሰልጣኙ የተለየ አይነት ኤክስፐሪመንት እያደረገ የነበረበት ጊዜ ነበር። የተጫዋቾችን ጥምረት በአማካይ ክፍል እየቀያየረ መጠቀም የጀመረበት ጊዜ ነበር። ኒውካስልን 2-1 ባሸነፉበት ጨዋታ የሆነውን ሁላችንም እናስታውሳለን። ኦሎምፒያኮስን 2-0 ሲረቱም የነበረውን ነገር እናስታውሳለን። ኦዴጋርድ በእነዚያ ጨዋታዎች የበለጠ በነጻነት ነበር ሜዳ ውስጥ ሲንቀሳቀስ የነበረው። በተለይ መሀል ክፍሉ ላይ ወደ ግራ ክፍል እያዘነበለ በነጻነት እንዲዋልል ፍቃድ ተሰጥቶት ሲጫወት ነበር። በዚያ ምክንያት በጨዋታዎች ላይ የፈጠራቸውን ድንቅ አጋጣሚዎች የምናስታውሰው ነው። ዮኬሬሽ ተፈጥሮለት የነበረውን አጋጣሚ ሳይጠቀምበት ቢቀርም እድሎችን ፈጥሯል ኦዴጋርድ በእነዚያ ጨዋታዎች እና ደግሞ ከሁሉ በላይ አርቴታ በአማካይ ክፍሉ የበለጠ የፈጠራ አቅም ያላቸውን ተጫዋቾች አንድ ላይ ያሳለፈባቸው ግጥሚያዎች በተለይ ኦዴጋርድን ከኤቨሬቺ ኤዜና ዴክላን ራይስ ጋር በአማካይ ክፍል
ያሰለፈበት ጨዋታ ዌስትሃምን የገጠሙበት ጨዋታ ብዙዎች የሚመርጡት አይነት አሰላለፍ ነበር። በእርግጥ ማርቲን ዙቢሜንዲ በጣም ከፍ ያለ ተጽዕኖ አሳርፏል ወደ አርሰናል ከመጣ ጀምሮ። እንዲያውም በዚህኛው ጨዋታ ላይ ብቻ ነው የመጀመሪያ ተሰላፊ ሳይሆን የጀመረው ወደ አርሰናል ከመጣ በኋላና በዚህኛው ጨዋታ ዌስትሃምን በገጠሙበት ጨዋታ ኦዴጋርድ ተጎድቶ ሲወጣ እሱን ተክቶ ገብቶም እንዴት ከፍ ያለ ተጽዕኖ እንዳሳረፈ የበለጠ አማካይ ክፍሉን ቡድኑ መቆጣጠር እንዲችል እና ደግሞ ከጥልቅ የሜዳው ክፍል ሆኖ ግን የተጋጣሚ ቡድን አማካይን ክፍልን እንዴት መሰንጠቅ እንደሚቻል ያሳየበት አጋጣሚ የተጫዋቹን ብቃት በደንብ የሚያሳይ ነው። ግን አርቴታ ከራይስ ጋር ኤዜና ኦዴጋርድን በአንድ ላይ ማሰለፍ እንደሚቻልም አንደኛው አማራጭ እንደሆነም ጭምር ኤክስፐሪመንት ማድረግ የጀመረበት አጋጣሚ ነበርና በእነዚህ አይነት ወሳኝ አጋጣሚ መጎዳቱ የሚያስቆጭ ነው። በሜዳ ላይ በነበረው ቆይታም ያንን በደንብ አሳይቷል። ያለፉትን ዓመታት የቅርብ ጊዜ የኦዴጋርድን አስተዋጽኦ ከተመለከትን የበለጠ ወደ ቀይ መስመር ያዘነብል ነበር። በተለይ ከቀይ መስመር ተከላካዩና ከቡካዮ ሳካ ጋር የሚፈጥረው ጥምረት በጣም ድንቅ ነበር። በዌስትሃሙ ጨዋታ በተለየ መንገድ ነው የመጣው የነበረው። ይሄኛውን የቀኝ መስመሩ ላይ ብቻ ሳይሆን ወደ ግራም እያዘነበለ በአማካይ ክፍሉ እንደ ልብ እየተንቀሳቀሰ ከተከላካዮች ጀርባ የሚጣሉ ኳሶችና ተከላካይ ሰንጣቂ ኳሶችንም ጭምር እያሾለከ ነበርና በጣም ድንቅ ንክኪዎች ነበሩት። በእንደዚህ አይነት ጊዜ ውስጥ መጎዳቱ ብዙ የሚያስቆጭ እንደሆነ መናገር ይቻላል። እሱ ሜዳ ላይ የተሰለፈበት መንገድ ደግሞ ሪካርዶ ካላፊዮሪ ሜዳ ላይ ሲሆን ከሚፈጥረው ኬዎስ ጋር የሚመጋገብ አይነትም ጭምር ስለነበረ ይሄኛውን ኤክስፐሪመንት መደነቃቀፉ ለአሰልጣኙ የሚያስቆጭ ነው። ነገር ግን አሁን ተመልሶ ሲመጣ ደግሞ በምን አይነት መንገድ ወደ ቡድኑ ይቀላቅለዋል አሰልጣኙ የሚለው በጉጉት የሚጠበቅ ነው። ልክ በእነዚያ ጨዋታዎች ላይ እንዳደረገው የበለጠ በነፃነት እንዲጫወት ይፈቅድለታል ወይ የሚለውን መመልከት ብዙዎች የጓጉበት ጉዳይ ነው። ኦዴጋርድ እንደሚታወቀው ነፃነት ከተሰጠው ፈጠራ ላይ ላቅ ያለ ሚና መወጣት የሚችል ተጫዋች ነው። በዚያ ላይ ደግሞ ከነ ኤዜን ከመሳሰሉ ተጫዋቾች ጋር ደግሞ ሜዳ ላይ ሲሆን ደግሞ የተለየ ዳይናሚክ ይኖረዋል ቡድኑ እና ለዛም ነው አርቴታ ይሄ ከተለመደው አሁን ቡድኖች እየገመቱት ካለው የአማካይ ስፍራ ጥምረት ይልቅ ሌሎች ደግሞ የአማካይ ስፍራ ጥምረቶች ያስፈልጉናል ውጤታማ የሆኑ ብሏል። ለዚያም ነው የኦዴጋርድ ኤዜና ራይስ ጥምረት አንደኛው ሌላ አማራጭ ይሆናል። እነዚህ ዙቢሜንዲ ያሉበት አማራጭ እንዳለ ሆኖ ብሏል። ቀደም ባሉት ዓመታት አርሰናል ተገማች ሆኖ እንደነበር ይታወቃል። በተለይ የማጥቃት እንቅስቃሴው በቀይ መስመር በኩል የሚያልፍ ነው። ኦዴጋርድና የቀይ መስመር ተከላካዩ እንደዚሁም ቡካዮ ሳካ የሚነካኳቸው ኳሶች ናቸው የበለጠ ስጋት የሚፈጥሩት የሚል እሳቤ ነበር እና ተጋጣሚ ቡድኖችም ያንን ለማቆም ነበር ወደ ሜዳ የሚገቡት። አሁን ግን ሌሎች አማራጮችንም ጭምር ቡድኑ እየፈለገ በነበረበት ወቅት ነው ኦዴጋርድ የተጎዳው። አሁን ወደ ሜዳ ለመመለስ እጅግ ተቃርቧል። ግን በምን አይነት ሚና የሚለውን አብረን የምንመለከት ነው የሚሆነው። አሰልጣኙ የበለጠ ነፃ ሚና የሚሰጠው ይመስላል።